ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ትላንትና የኤል ክላሲኮ ቀን ነበር። በስታዲዮ ካምፕ ናው ባርሰሎና በ14 ነጥቦች ርቀት ላይ የተቀመጠበትና የላሊጋ ሻምፒዮን የሆነበት ለ29ኛ ጊዜ የስፔንን ትልቁን የሊግ ክብር የተቀዳጀበት ምሽት ነበር። ለሃንዚ ፍሊክ ለባርሰሎና አሰልጣኝ በጣም ስሜታዊ ቀን ነበር ትላንትና። ምክንያቱም ከጨዋታው መጀመር ሰዓታት በፊት የአባታቸው ህልፈት ተሰምቶ ነበር። ይገርሙኛል አንዳንድ ጊዜ ፈረንጆቹ እንደዚህ አይነት የሀዘን ቀንም ጓዳ ይጫወታሉ፣ ጨዋታ እዛው ዕለት ያሰለጥናሉ እና ትላንትና ሃንዚ ፍሊክ ስቴዲየም ውስጥ መሆናቸው በጣም አስገራሚ ነበር እና ግን መጨረሻ ላይ ከብርቱ ስሜትም ጋር ሆነው ቡድናቸው የላሊጋው ሻምፒዮን ሆኗል። በተለይ ለሳቸው በጣም ስሜታዊ ይመስለኛል። ጨዋታው ከመጀመሩ በፊትም የ1 ደቂቃ የህሊና ጸሎት ተደርጎ ነበር። ከሰዓታት በፊት ነው ባርሰሎና የአባታቸውን ህልፈት የገለጸው እና ተጫዋቾቹ መሀል ላይ እንደዚህ ሴንተር ሰርክሉ ላይ ትከሻዎቻቸውን ተቃቅፈው እንደዚህ ተጣምረው ስቴዲየም ውስጥም የሆነ የሚያሳዝን አይነት ሜሎዲክ ሙዚቃ የሀዘናቸውን ለማስታወስ እንደዚህ አይነት ሙዚቃ ተከፍቶ ነበር፣ ወይም በህሊና ጸሎት ታስበው ነበር። ሰውየው በኃይለኛ ስሜት ውስጥ መሆናቸው መረዳት ይቻላል። ግን የባርሰሎና ደጋፊዎች ሃንዚ ፍሊክ እያሉ የእሳቸውን ስም እየጠሩ ሲዘምሩላቸው በጣም ኃይለኛ ስሜት ውስጥ እንደነበሩ፣ ያ ፐርሰናል ትራጀዲ ብዙ እንደጎዳቸው ማየት ይቻላል። ግን ደግሞ ሲፈግጉም አየናቸው፣ ሲስቁም አየናቸው፣ ሰለብሬት ሲያደርጉም አየናቸው። ተጫዋቾቹ ወደ ላይ እየወረወሩ ድሉ የሳቸው መሆኑን ሲያውጁ ማየን። በስፔን ልማድ ነው ይሄ በተለይ እና መጨረሻ ላይ ሲያልቅ ወደ ኮቺንግ ስታፍ ወደ አሰልጣኝ ቡድን አባሎቻቸው ሄደው ሁሉንም ጓደኞቻቸውን አቅፈው ነው ደስታቸውን በኋላ የሪያል ማድሪድ አሰልጣኝ አልቫሮ አርቤሎም ወደ እሳቸው ሄዶ እንኳን ደስ ያለህ ብሎ ተረጋግቶ ለእሳቸውም እንዲሁ የእንኳን ደስ ያለህ መልእክት አስተላልፏል። አሰልጣኝ ጨዋታው ካለቀ በኋላ በጣም ፈታኝ ቀን ነበር። ምክንያቱም ቀኑ የተጀመረው የአባቴ ህልፈትን በመስማት ነበር። ግን ቡድኔ በጣም አስደናቂ ነበር። ተጫዋቾቹን ወዳቸዋለሁ፣ ልክ እንደ ቤተሰብ ማለት ነው። ዛሬ ያላቸውን ሁሉ ሰጥተዋል፣ ኮርቼባቸዋለሁ። በደጋፊዎቹም እንደዚሁ እና ኤል ክላሲኮን በዚህ ስቴዲየም አሸንፈን ሻምፒዮን መሆናችን ደግሞ ልዩ ነው የሚል አስተያየት ሰጥተዋል። ሳሚ ኬዲራ ለዳዞን ተንታኝ ነበር። የቀድሞ የሪያል ማድሪድ ተጫዋችና የሃንዚ ፍሊክ የሀገር ልጅ ነው። አሰልጣኞች ጨዋታዎች አያሸንፉም ማለት ዋንጫዎችም አያሸንፉም፣ ግን የሚያሸንፉ ቡድኖችን ግን ይሰራሉ እና ባለፉት 2 ዓመታት አሰልጣኙ ይህንን አሳይተዋል የሚል አስተያየት ሰጥቷል። ባርሴሎና የተጫወተው የእግር ኳስም አይነት በቼስ በሃንዚ ፍሊክ የአሰልጣኝነት ዘመን እንዳየ ነው ለፐርፌክሽን በጣም የተቃረበ። በ18 ደቂቃ ውስጥ ነው 2ቱን ጎሎች ያስቆጠሩት። 2 የተለያየ ባህሪ ያላቸው ጎሎች ናቸው። የመጀመሪያውን ጎል ያስቆጠረው ማርከስ ራሽፎርድ ነው። በጣም አስደናቂ የቅጣት ምት ነበር፣ የሚደንቅ የቅጣት ምት። በተለይ ለቀኝ እግር መቺ ከዛ አንግል እንዲህ አይነት ጎል ማስቆጠር በጣም የሚያስደንቅ ይመስለኛል። የተለየ ቴክኒካዊ ችሎታ የሚፈልግ መስሎ ታይቶኛል። ስለዚህ በቆመ ኳስ ነው ጎል የተቆጠረው። ጥፋቱን የሰራው ትላንትና ጥሩ ያልነበረው የሪያል ማድሪዱ ቶኒ ሩዲገር ነው። ግን ራሽፎርድ ከሊዮኔል ሜሲ ከ13 ዓመት በኋላ ለመጀመሪያ ጊዜ በኤል ክላሲኮ ጨዋታ ለባርሰሎና በቀጥታ የቅጣት ምት ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ረጅም ጊዜ ሆኗል ለባርሳ በዳይሬክት ፍሪ ኪክ በኤል ክላሲኮ ጎል ማስቆጠር። ሁለተኛው ደግሞ በጣም አስደናቂ የቡድን ጎል ነው። ፌርሚን ነው ድንቅ ኳስ ለዳኒ ኦልሞ ቦክስ ውስጥ የሰጠው። ቦክስ ውስጥ የደረሰው ኦልሞ ደግሞ በጣም ለየት ባለ ተረከዝ ለፌራን ቶሬስ ኳሱን ሰጠው፣ ፍሊክ አደረገለት። ፌራን ቶሬስ ደግሞ በግሩም ሁኔታ ጨረሰው እና በጣም ድንቅ ጎል ነበር። ከ11 ሜትር ርቀት አካባቢ ነበር ጎሉን ያስቆጠረውና 2 የተለያየ ባህሪ ያላቸው ጎሎች ናቸው። ትላንትና በነገራችን ላይ ባርሰሎና ባለፈው የውድድር ዘመን የላሊጋው አሸናፊ ሲሆን 3 አስደናቂ ሲዝን ያሳለፉ የማጥቃት ተጫዋቾቹን አልተጠቀመም። ሌቫንዶቭስኪ አልተሰለፈም። ላሚን ያማል እንደምታውቁት ተጎድቷል። ስለዚህ ላለፉት ሳምንታት እየተጫወተ አይደለም። ትግሉ አሁን ለዓለም ዋንጫ ለመድረስ ነው።
እና ራፊኛም ቤንች ላይ ብቻ ነው የነበረው። ብዙ ወሳኝ ተጫዋቾችን አጥተው ነው ግን በ20 ደቂቃ ጊዜ ውስጥ ጨዋታውን የጨረሱት። ያ ኮሄሲቭነስ እንደ ቡድን መጫወት ቡድን ስለሆነ የሆኑ ግለሰቦች ሳይሰለፉ ሲቀሩ ማጉደላቸው አይቀርም። የራፊኛን ታታሪነት ከኳስ ጋር ያለ ኳሊቲ የፕሬሲንግ ኢንቴንሲቲ ያጠዋል ባርሰሎና። ላሚን ያማል ከሌለ በኔ አስተያየት በዚህ ሰዓት የዓለም ምርጡ ተጫዋች ሳይሆን አይቀርም። ስለዚህ የዓለም ምርጡ ተጫዋች ማታሰልፉት ከሆነ የሚታጣው ነገር ነው፣ ግልጽ ነው። ሌቫንዶቭስኪ አምና የ40 ጎል ሲዝን ላይ ነው የነበረው። አምና እንደዚህ አይነት ፎርም ላይ አይደለም ያለው፣ ግን ከሞላ ጎደል የጎል ዋስትና የሚሰጣችሁ በኤል ክላሲኮ ላይ ጥሩ ሬከርድ ያለው ተጫዋች ነው። ግን ቡድን ስለሆነ እነዛ ግለሰቦች ይዘውት የሚሄዱት ነገር ቢኖርም ግን ለምሳሌ ሪያል ማድሪድ እምባፔ ሳይኖር ሲቀር ትላንትና አልነበረም እምባፔ የሚፈጠረው አይነት ትልቅ ክፍተት አይፈጠርም እና ብዙ ኢንሳይሲቭ ሩጫዎች ተዋጣላቸው፣ ረጅም ኳሶች፣ ግሩም የመልሶ ማጥቃቶች። በተለይ ዡዋው ካንሴሎ በጨዋታው ላይ ብዙ ይሳተፍ ነበር። ከፌራን ቶሬዝ ጋር የነበረው ጥምረት ግሩም ነበር፣ ግን ቶሬዝ ወደ ኋላ ይመለሳል። ስለዚህ እነዛን ከጀርባ መሮጥ የሚጠይቁ የመጨረሻ ኳሶች አያገኝም። አንድ ችግር ነበር እሱ። ግን በጠቅላላው ባርሰሎና በጣም የተዋጣለት ነበር። ራሽፎርድ የመጀመሪያ አጋማሽ ላይ ውጤቱን 3-0 ማድረግ የሚችልበት እድል ነበረው። በነገራችን ላይ ሪያል ማድሪድም እድሎች አግኝቷል። በተለይ ጎንዛሎ ጋርሲያ 23ኛው ደቂቃ ላይ ውጤቱን ወደ 2-1 ማጥበብ የሚችልበት ትልቅ እድል ነበረው። ግን ያንን በትክክል ከኳሱ ጋር የሚያስፈልገውን አይነት ኮንታክት ባለመፍጠሩ ምክንያት ትልቅ እድል አመልጦታል። ግን ማድሪድ የሚፈጥራቸውን እድሎች ካያችሁ በአብዛኛው ኢንዲቪጁዋል ሞመንትስ የሚባሉ ተጫዋቾች በግል የሚፈጥሯቸው እድሎች ናቸው እና ይሄ ደግሞ ትልቁ የሪያል ማድሪድ ችግር ይመስለኛል። አሰልጣኙ አልቫሮ አርቤሎዋም ጨዋታው ካለቀ በኋላ ቡድን መሆን አለብን ብሏል። አሁን ነው መልቀቁ እንደማይቀር ሲያውቅ ባለፈው በቂ ሮጥን አይደለም ማለት ትላንትና በቂ ቡድን አይደለም አለ። አሁን ከአቁ ጋር የበለጠ እየተስማማ ነው። ከብራሂም ዲያዝ በስተቀር በጣም በጥሩ ሁኔታ እየተጫወተ የነበረ የሪያል ማድሪድ የማጥቃት ተጫዋች ነበር ለማለት ያስቸግራል። ግን እሱም ኳስ ይዛል፣ አደገኛ ቦታዎች ላይ ይገኛል፣ ግሩም ነገሮች ያደርጋል። ግን በቂ ሊያቀብል የሚችልበት አማራጭ አያገኝም። በተለይ ቪኒና ጋርሲያ እነዛን አስፈላጊ ሩጫዎች ከጀርባ አያደርጉም። ቪኒሸስ አንድ ትልቅ እድል አግኝቶ ነበር 25 ደቂቃ ገደማ ሲቀረው አንጠልጥዬ ያስቆጥራለሁ አለ። ግን ጆዋን ጋርሲያ ኳሱን ያዘበት። በመከላከል በኩል ብዙ ድክመቶች ነበሯቸው። አንቶኒዮ ሩዲገር ትላንትና ጥሩ አልነበረም። የቅጣት ምቶ የተገኘበትን ጥፋት የሰራው እርሱ ነው። በኋላም ኦልሞ ጎል ሲያስቆጥር ማነው ያቺን አሲስት ሲሰጥ እዚህም ቦታ ላይ ፖዚሽኒንጉ ልክ አልነበረም። በድጋሚ የሪያል ማድሪድ ጥሩ ተጫዋች የነበረው ቲቦ ኮርቷ ነው። ስለዚህ የማድሪድን ፐርፎርማንስ በመጠኑ የሚናገር ይመስለኛል። ስለ ባርሰሎና የትላንትናው የኤል ክላሲኮ ድልና ስለ ላሊጋ አሸናፊነታቸው እያነሳው ነው። ጥቂት ግን ስለ ቡድኑ ማንሳት የሚያስፈልግ ይመስለኛል። ከትላንትናው ጨዋታ በላይም የሃንዚ ፍሊክና የባርሰሎናን ስኬት የበለጠ ማድነቅ የሚገባ ይመስለኛል። ባርሰሎና ለአይደንቲቲ የሚጨነቅ የአሰልጣኞቹ ተጽዕኖ ጎልቶ የሚታይበት ነው። በተለይ ከዮሃን ክራይፍ ዘመን ጀምሮ የክራይፍ አይን ያላቸው ናቸው ማለት ይቻላል። ሰውየው ወደ 300 ስኩዌር ሜትር ያለው የስዊሚንግ ፑል ያለው ቱሮ ፓርክ የሚባል አካባቢ 39,000 ዩሮ በወር የሚከፍሉበት መኖሪያ ቤት መኖርና የባርሰሎና አሰልጣኝ ሆኖ መስራት ከጀመሩበት ጊዜ ጀምሮ ሰውየው ወደ ባርሰሎና ሄደው እንግዲህ ቻምፒየንስ ሊግ አላሸነፉም፣ ግን የሚያስደንቅ የእግር ኳስ ድግስ ሲያሳዩ ቆይተው 91 ጎል ያስቆጠረ ቡድን ገንብተዋል። አምና 102 ጎል ነበር ያስቆጠረው። ስለዚህ በሁለቱ ሲዝኖች ወደ 200 ጎል ገደማ አስቆጥሯል እና ባርሰሎና 29 የላሊጋ ድሎችን ሲያሳካ ክራይፍን ሁል ጊዜ የምናነሳበት አንደኛው ምክንያት የባርሰሎና ዕጣ ፈንታ የለወጠ ሰው በመሆኑ ምክንያት ነው። ክራይፍ የባርሰሎና አሰልጣኝ በነበረበት በ1989 ባርሰሎና አንድም ጊዜ የአውሮፓ ቻምፒየንስ ሊግ አሸንፎ አያውቅም፣ ወይም ዩሮፒያን ካፕ ይባል የነበረውን ውድድር አሸንፎ አያውቅም። እሱ አንድ ብሎ ጀመረ 92 በዊምብሌ ሳምፕዶሪያን በሮናልድ ኩመን የቅጣት ምት ጎል አሸንፉ እና በጠቅላላ አሁን 5 ቻምፒየንስ ሊግ ላይ ደርሰዋል። ሪያል ማድሪድ የመጀመሪያውን ቻምፒየንስ ሊግ 1955 ላይ ነው ያሳገው። ባርሰሎና 1992 ላይ ነው። ስለዚህ የሪያል ማድሪድ አይነት የአውሮፓ ውድድር ግርማ የለውም። ግን 5 ቻምፒየንስ ሊግ ማለት ከትልልቅ ቻምፒየንስ ሊጎችን ካሸነፉ ብዙ ቻምፒየንስ ሊጎችን ካሳኩ ቡድኖች መካከል አንዱ ያደርገዋል። አንድ ተብሎ የተጀመረው በክራይፍ አሰልጣኝነት ዘመን ሌሎችንም ተጨማሪ 4 ቻምፒየንስ ሊጎች በራይካርድ ዘመን ያሸነፏቸውን በጓርዲዮላ ጊዜ ያገኟቸውን 2 በሉዊስ ኤንሪኬ ጊዜ ያሸነፉትንም ብትጨምሩ ሁሉም በክራይፍ አይዲዮሎጂ የተመሰረቱ የተገኙ ድሎች ናቸው። ከሞላ ጎደል ያ የክራይፍ የእግር ኳስ
መርህ የሚታይባቸው ናቸው። ስለዚህ ሁሌ ማጣቀሻ ሆኖ የሚቀርበው ለዚህ ነው። 29 ላሊጋዎች አሸንፈዋል በጠቅላላው 19ኙን ክራይፍ የባርሴሎና አሰልጣኝ ከሆነ በኋላ ነው ያገኙት። በዛ ተመሳሳይ ጊዜ ውስጥ ሪያል ማድሪድ ለምሳሌ በለጠ ዲፋይን የሚደረገው በአውሮፓ ውድድሮቹ ነው። ንጽጽር ላይ አይደለም ያለው ቁጥሮች ያነጻጽርኩ ነው እንጂ ወይም አንደኛው ከአንደኛው ይሻላል የሚል ሰብጀክቲቭ ንጽጽር ላይ አይደለም። ባርሴሎና 29 ዋንጫዎች ባሸነፈበት ጊዜ ሪያል ማድሪድ 11 ዋንጫዎች ነው ያሸነፈው በላሊጋው። ሰው ልዩነታቸው በጣም ሰፊ ነው። ግን ፍሊክ በክላሲኮ ያላቸው ሬከርድ ደግሞ አስደናቂ ነው። 6 ክላሲኮችን አሸንፈዋል። የባርሴሎና አሰልጣኝ ሆነው ከተሾሙ በኋላ አንድ ኤል ክላሲኮን የተሸነፉት ባለፈው ኖቬምበር መጨረሻ አካባቢ ሻቢ አሎንሶ የሪያል ማድሪድ አሰልጣኝ በነበረ ጊዜ ነው ለመጨረሻ ጊዜ የተሸነፉት። 6 ክላሲኮች አሸንፈዋል። በዘንድሮ የውድድር ዘመን ያው በስፔን ሱፐር ካፕ ፍጻሜ እንደምታስታውሱት በጂዳ በሳውዲ አረቢያ የተደረገውን ጨዋታ አሸንፈው የስፔን ሱፐር ካፕ ወይም ሱፐር ኮፓ ኤስፓኛ የሚባለውን ውድድር አሸንፈዋል። ትናንትና ደግሞ ያው ሪያል ማድሪድን አሸንፈው የላሊጋ ሻምፒዮን ሆነዋል። ደብል አሳክተዋል በዚህ ውድድር ዘመን። አምና ደግሞ ዶሜስቲክ ትሬብል ነበር ኮፓ ዴል ሬም ሲያሸንፉ፣ እንደዚሁ በፍጻሜው በላካርቱሃ በሴቪል ከተማ ሪያል ማድሪድን አሸንፈው ነበር ያሳኩት። ስለዚህ ቤል ክላሲኮች ያላቸው ስኬት በተለይ በጣም በጣም አስደናቂ ነው። ግን ከሁሉ በላይ ባርሰሎና ስለ ውጤት ብቻ ሳይሆን ስለ ስታይልም ነውና የእሳቸው ቡድን የሚጫወትበት ድፍረት፣ ሪስክ ቴኪንግ ሁሉ አስደናቂ ነው። ራሳቸው ከክለብ ብሩዥ ጋር 3-3 ከተጠናቀቀው ጨዋታ በኋላ መቼስ እንዴት ብሩዥ 3 ጎል ያስቆጥርባቸዋል የሚል ተቺ መኖሩ የሚጠበቅ ነው። ግን መቼም አናደርገውም፣ ሳጥናችንን ተከላክለን በመልሶ ማጥቃት ተጫውተን 1-0 ማሸነፍን መቼም በምርጫችን አናደርገው የሚል አስተያየት ሰጥተው ነበር እና አሰልጣኙ ወደ 20 ወር ገደማ በባርሴሎና አሰልጣኝነት ቆይተዋል እና ቡድናቸው በዚህ ጊዜ ውስጥ ከ400 በላይ ጎሎች አስቆጥሯል። በሁሉም ውድድሮች የጎል ማሽን ነው የሰሩት። በተለይ ደግሞ በቅርብ ጊዜ ባርሴሎና ካለበት የፋይናንስ ችግር የፈለጋቸውን የማጥቃት ተጫዋቾች ወይም በሌሎች ዲፓርትመንቶች ያሉ ተጫዋቾችን እንደ ልብ ማስፈረም በማይችልበት ጊዜ ነው እንደዚህ አይነት አውዳሚ የሆነ ቡድን የሰሩት፣ ሌሎች ቡድኖችን የሚያወድም ቡድን የሰሩት። ይህንን ለማድረግ ሪስክ መውሰድ ያስፈልጋቸው ነበር። በሀይ ዲፌንሲቭ ብሎክ ነው የሚጫወቱት። ስለዚህ የፍሊክ ላይን ሁሉ መባል ጀምሯል። የሄታፌው አሰልጣኝ ናቸው ኢኒጎ ፔሬዝ መሰለኝ ስማቸው። የፍሊክ ላይን ነው የሚሉት በጣም አግሬሲቭ የሆነ የኦፍሳይድ ላይን ስለሚጠቀሙ ማለት። ባለፈው የውድድር ዘመን በዚህ የውድድር ዘመን በ5 የአውሮፓ ሊጎች ካሉ ቡድኖች ሁሉ ወደ መሀል ሜዳ ተጠግቶ የሚከላከለው የሃንዚ ፍሊክ ቡድን ነው። አንዳንድ ጊዜ በትልልቅ ጨዋታዎች የተጋጣሚ ቡድኖች ላስቆጠሯቸው ጎሎች ይሄ ሀይ ላይን ምክንያት ሆኖ ያውቃል። ግን ያ መርኋቸውን እንዲተዉት አላደረጋቸውም። በዛው ልክ ደግሞ ኳስ አብዝቶ የሚፈልግ ኳስ ዶሚኔት ማድረግ የሚፈልግ ነው። ስለዚህ በዚህም በላሊጋ ቁጥር 1 ነው። ከአውሮፓም ከፍተኛ የፖሴሽን ሼር ካላቸው ቡድኖች መካከል አንደኛው ነው። ብዙ ሙቭመንት አለ ባርሴሎና ውስጥ፣ ብዙ የተዋሃደ ማጥቃት አለ። በግለሰቦች ብቻ የተመሰረተ ቡድን አይደለም። ለዚህ ነው ቅድም የግለሰብ መጉደል የሚያጎድለው ነገር ቢኖርም ግን በሌሎች ቡድኖች እንደሆነው አይደለም፣ ፓተርን ላይ የበለጠ የሚያተኩር ነው። ሰውየው ደግሞ ያው በወረሱት የጨዋታ አስተሳሰብ የሆላንድ ሀገር ሰው ቢመስሉም ግን ጀርመናዊ ናቸው። በጠቅላላው ደግሞ የባርሴሎና ፖለቲካ ውስጥ ባርሴሎና እንደ ፖለቲካል ኢንስቲትዩሽን ሊቆጠር ይችላል። እዛ ያለ የባህል ጦርነት ውስጥ የሉበትም። በፖለቲካል ኢምፔራቲቭ ውስጥ አታገኟቸውም። በቃ የእግር ኳስ አሰልጣኝ ብቻ ናቸው እና ቡድናቸው በየጨዋታው በአማካይ 3 ጎል የሚያስቆጥር 1 ጎል ብቻ የሚቆጠርበት፣ ማሸነፋቸው ብቻ ሳይሆን የሚያሸንፉበትም መንገድ በጣም የሚያስደንቅ ነው። እሳቸው ስር 2 ተከታታይ ዓመታት ዋንጫ አሸንፏል። ባለፉት 8 ሲዝኖች ደግሞ 5ቱን አሸንፏል። አሁን ትልቁ ፈተናቸው የቻምፒየንስ ሊግ ውድድር ነው። እስካሁን ድረስ ባርሴሎና ከ2015 በኋላ ቻምፒየንስ ሊግ አላሸነፈም። እንዲያውም በዚህ ውድድር ዘመን ኢቭን ባለፈው የውድድር ዘመንም ከሪያል ማድሪድ በላይ ፈታኝ የሆነባቸው የዲየጎ ሲሞኔ አትሌቲኮ ማድሪድ ነው። በቻምፒየንስ ሊግ በዚህ ውድድር ዘመን ያስወጣቸው አትሌቲኮ ማድሪድ ነው። በኮፓ ዴል ሬ በግማሽ ፍጻሜ ለመድረስ በነበረ ጨዋታ ያስወጣቸው አትሌቲኮ ማድሪድ ነው። በእርግጥ ሁለቱም ጨዋታዎች የራሳቸው ታሪኮች አሏቸው፣ የራሳቸው ማብራሪያ አውዶች አሏቸው። ግን ከሪያል ማድሪድ ይልቅ እንዲያውም በጣም የቸገራቸው ሪያል ማድሪድ አንድ ጊዜ ብቻ ስለሆነ ያሸነፋቸው የዲየጎ ሲሞኔን አትሌቲኮ ማድሪድን፣ ሌላኛውን የማድሪድን ቡድን ነው ማሸነፍ የቸገራቸው። ግን በጠቅላላው በላሊጋ
38 ሳምንት እና ከ9 ወር ከ10 ወር በላይ ኮንሲስተንት መሆን የሚጠይቅ ውድድር ነው እና ባርሴሎና ባለፉት 2 ሲዝኖች ምንም ደራሽ የሌለበት ኮንሲስተንት ቡድን ነው። በነጥብ ከሪያል ማድሪድ በ14 ነጥብ መራቃቸው ብቻ አይደለም፣ በ21 ጎል የበለጠ ማስቆጥረዋል በዚህ ውድድር ዘመን። እምባፔ፣ ቪኒሽስ አይነት ሌሎች ትልልቅ ተጫዋቾች አሏቸው መቼስ አይደለም። በ14 ነጥብ መራቅ ብቻ ሳይሆን በ21 ጎል የበለጠ አስቆጥረዋል። የእሳቸው አጫወት ብዙ ሪስክ የሚወሰድበት አጫወት ቢሆን ከሪያል ማድሪድ ያነሰ ጎል ነው የተቆጠረባቸው። በነገራችን ላይ ባርሰሎና በላሊጋ ቤስቱ ዲፌንስ ነው። የባርሰሎናን ያህል አነስተኛ ጎል የተቆጠረበት ቡድን የለም። የሚገርም ነው። ስለዚህ ሪስክ ቢወስዱም ዝም ብሎ ካልኩሌትድ ያልሆነ ስሌት የሌለው ሪስክ አይደለም። ጥሩ ለመጫወታቸው ጎል ለማስቆጠራቸው በጣም አስፈላጊ ስለሆነ ነው በዛ መንገድ የሚጫወቱት። አምና የኢንተር ጨዋታ፣ በዚህ ውድድር ዘመን የአትሌቲኮ ማድሪድ ጨዋታ ምናልባት የሃይላይናቸው ህጸጽ ሊሆን ይችላል። እሳቸው የሚሉት ሃይላይኑ ሳይሆን ፕሬሲንጋችን ልክ አይደለም ነው። መቼስ ጉድለት የሌለበት ቡድን ነው ለማለት አይደለም፣ ግን የሚወስዱት ሪስክ ከማይሰራው የሚሰራበት ጊዜ ይበልጣል። አንድ ማስታወስ የሚገባን ባርሴሎና ያለበት የፋይናንስ ሁኔታም አሰልጣኙ እንደ ልብ ቡድናቸውን ለማጠናከር በሚችሉበት ሁኔታ ላይ እንዳይገኙ አድርጓቸዋል። እሳቸው የባርሴሎና አሰልጣኝ ከሆኑበት ጊዜ ጀምሮ አትሌቲኮ ማድሪድ ባለፈው ጥር የፈጸማቸውን ዝውውሮች ጨምሮ እንደ አዴሞላ ሉክማን አይነት ተጫዋቾች ያመጣበትን ዝውውር ጨምሮ ከ400 ሚሊዮን ፓውንድ በላይ አውጥቷል። ሪያል ማድሪድ ባለፈው ክረምት በተደረገው የዝውውር ጊዜ ብቻ ለ6 ተጫዋቾች ከ180 ሚሊዮን ዩሮ በላይ ከፍሏል። ባርሴሎና ባለፉት 2 ሲዝኖች ጠቀም ያለ ገንዘብ አወጣበት ከተባለ ለዳኒ ኦልሞ ያወጣውና ለጆዋን ጋርሲያ ያወጣው 25 ሚሊዮን ዩሮ ብቻ ነው። ባለፈው ክረምት 25 ሚሊዮን ዩሮ ብቻ ነው ለዝውውር ያወጡት። ከዛ በፊት በነበረው የዝውውር ጊዜ 60 ሚሊዮን ዩሮ ብቻ ነው ለዝውውር ያወጡት። ስለዚህ ከ100 ሚሊዮን ዩሮ ያነሰ ነው እሳቸው የባርሳ አሰልጣኝ ሆኖ ከተሾሙበት ጊዜ ጀምሮ ባርሴሎና ለዝውውር ያወጣው። እንደሚታወቀው በሆሴ ማሪያ ባርቶሜዮ እና በእሳቸው ዘመን በነበረ ፋይናንሻል ሚስ ማኔጅመንት ባርሰሎና በጣም ኃይለኛ የፋይናንስ ቅርቃር ውስጥ መግባቱ ይታወቃል። ግን አንድም ጊዜ ስለ ቡድን ስብስባቸው ጥራት ቅሬታ ሲያቀርቡ ይሄ ተጫዋች የለኝም ብለው ሲያጉረመርሙ ተሰምቶ አያውቁም። ሁል ጊዜም ከውስጥ መፍትሄ በመፈለግ የተዋጣላቸው አሰልጣኝ ናቸው። ለምሳሌ ለቡድናቸው አጫወት በጣም አስፈላጊ ከሆኑ ተጫዋቾች መካከል አንደኛው ኢኒጎ ማርቲኔዝ የሚባለው ተጫዋች ነው። ፈልገው አይደለም፣ ግን ተጫዋቹ ባለበት እድሜ በነበረበት እድሜ ምክንያት የእግር ኳስ ሕይወቱን የመጨረሻ ጠቀም ያለ ኮንትራት ለማግኘት በማሰብ ወደ ሳውዲ አረቢያ ወደ አልናስር ሄደ እና ባርሰሎና ለሱ የሚሆን ተተኪ አላስፈረምም። ሰውየው ያደረጉት የውስጥ መፍትሄ መፈለግ ነው። በዚህ ውድድር ዘመን ብዙ የተጠቀሙበት የመሀል ተከላካዮች ጥምረት የጄራርድ ማርቲን እና የፓው ኩባርሲ ጥምረት ነው። ጄራርድ ማርቲን ነው የኢኒጎ ማርቲኔዝ ተተኪ ሆኖ የተጫወተው። የግራ መስመር ተከላካይ የነበረን ተጫዋች ነው ሪፐርፐዝ ያደረጉትና በጣም የተዋጣለት የውድድር ዘመን ያሳለፈ የመሀል ተከላካይ ያደረጉት። ስለዚህ አሰልጣኙ ሁልጊዜ መፍትሄ በመፈለግ የሚደነቁ ናቸው። የፔድሪ የላሚን ያማል እና የሌሎችም ተጫዋቾች ወርቃማ ጊዜ እስካሁን ድረስ በእኚህ አሰልጣኝ ስር የነበረ ነው። ተጫዋቾች የሚያጎለብቱበት መንገድም በጣም በጣም አስደናቂ ነው። አሁን ወደዚህ ስቴዲየም ከመጡ በኋላ ደግሞ 18 ተከታታይ ጨዋታ አሸንፏል በካምፕ ናው። ይሄም በእሳቸው አሰልጣኝነት ስር የሆነና ከ1980ዎቹ በኋላ ባርሰሎና ለመጀመሪያ ጊዜ ከ1985-86 ቴሪ ቬነብልስ ነበሩ አሰልጣኝ የነበሩት መሰለኝ። ከዚያ በኋላ ነው ይህን ያህል ተከታታይ ጨዋታዎችን ቡድኑ ሲያሳካ። ብዙ ጉዳቶች ነበሩባቸው በዚህ ውድድር ዘመን፣ ብዙ ጉዳቶች 18 የተለያዩ ጉዳቶች ተጫዋቾቻቸው ገጥመዋቸዋል። ላሚን ያማል አሁን በቅርብ ጊዜ እንግዲህ ለዓለም ዋንጫው ጭምር ተፈርቶ የነበረበት ጉዳት ነበር የገጠመው። ፔድሪ ካለፈው የውድድር ዘመን ጋር ሲነጻጸር 3 የተለያዩ ጉዳቶች ገጥሞት ለወራት ከሜዳ ርቆ ነበር። ራፊኛ 4 የተለያዩ ጉዳቶች ገጥሞት ለወራት ሜዳ ውስጥ አልነበረም። ጆዋን ጋርሲያ ግብ ጠባቂያቸው ቁጥር 1 ግብ ጠባቂያቸው ተጎድቶባቸው ነበር። ማርክ ቤርናል ተጎድቷል። ዲዮንግ የትላንትናውን ጨዋታ አልጀመረም። ሌቫንዶቭስኪ ተጎድቷል። አሁን እነዚህ ሁሉንም አልጠቀስኩም እንጂ ብዙ ተጫዋቾችን አጥተዋል በዚህ ውድድር ዘመን። እንደዛ ጠበብ ያለ ስብስብ የጋቪን አልጠቀስኩም። ጋቪ አሁን በቅርብ ጊዜ ነው ከ300 ምናምን ቀን ጉዳት በኋላ የተመለሰው። ባለፈው የውድድር ዘመን እንደዚሁ ጉዳት ፈትኖት ነበር። ያም የውስጥ መፍትሄን ይጠይቃቸው ነበር። በዝውውር ባርሰሎና ሊመልሰው የሚችል ችግር ስለሌለ ወይም በጣም ውስን የሆነ ፋይናንስ ስለሆነ ያለው ባርሳ አመቱም የውድድር ዘመን መጀመሪያ አካባቢ ጥያቄ ምልክቶች የተነሱበት ነው። በተለይ ከራዮ ቫየካኖ ጋር በሶስተኛ ጨዋታቸው ላይ 1-1 ከተለያዩ በኋላ ኢጎ
ኢጎ ስኪል ሰክሰስ አሉ። ኢጎ ስኬት ይገድልብናል አሉና በስም ባይጠቅሱም አንዳንድ ተጫዋቾችን በተመለከተ ራስ ወዳድነት እየበዛ ነው በሚል ሰውየው መጀመሪያ አላርም አብርተው ነበር፣ አሰምተው ነበር። ግን ሁልጊዜም እርግጠኛ ነበር። አስታውሳለሁ በሪያል ማድሪዱ ጨዋታ ከተሸነፉ በኋላ የ19 ነጥብ ስዊንግ ነው የተፈጠረው። ያኔ የአሎንሶ ቡድን በ5 ነጥብ ይመራ ነበር ላሊጋውን፣ ወይ ባርሰሎና በ5 ነጥብ ተከታይ ነበር። አሁን በ14 ነጥብ በልጦ ነው ሻምፒዮን ትላንትና የሆኑ። ስለዚህ 19 ነጥብ ስዊንግ ነው የተፈጠረው። ግን በጊዜው ሪያል ማድሪድ በጣም በጥሩ ሁኔታ ነበር ሲዝኑን የጀመረው። በመሀል በአትሌቲኮ ማድሪድ ከመሸነፉ በስተቀር በሁሉም ውድድሮች ከመጀመሪያዎቹ 13-14 ጨዋታዎች አንድ ጨዋታ ብቻ ተሸንፈው የተቀሩትን ሁሉ ድል አድርጎ ነበር የውድድር ዘመኑን የጀመረው እና እሳቸው በቅርብ ጊዜ ቃል ገባላችሁ የተለየውን ባርሰሎናን ታያላችሁ አሉ። ከዚህ ጨዋታ በኋላ ብቻ ሳይሆን በቼልሲም 3-0 ከተሸነፉ በኋላ ነው ያ ኮንቪክሽን የነበራቸው። ግን እውነታቸው ነው። ባርሰሎና እንደገና ኳሊቲ እግር ኳስ ተጫውቶ ነው የላሊጋው አሸናፊ ሆነው ከ-5 ወደ +14 ቀይረውታል። አሰልጣኝ ሁልጊዜ የውስጥ መፍትሄ ሲፈልጉ የቆዩ አሰልጣኝ ናቸው። ስለዚህ ባርሰሎና ድል ካነሳን ግን የላሊጋውን ኤምቪፒ ማንሳት ያለብን ይመስለኛል። ላሚን ያማልን የትላንትናው ጨዋታ ላይ አልነበረም፣ ጎሎቹ ሲቆጠሩ ደስታውን ሲገልጽ እያየ ነው ነበር። እሱ ወደ ሌላ ደረጃ ከፍ ያለበት የውድድር ዘመን ይመስለኛል። ባለፈው የውድድር ዘመን በጣም አስደናቂ የውድድር ዘመን ነበረው። በዚህ የውድድር ዘመን ግን የበለጠ ኃላፊነት የወሰደ ይመስለኛል። ምክንያቱም ከሱ ጋር የሚጎዳኙት ተጫዋቾች በቀኝ በኩል የሚጫወተው የቀኝ መስመር ተከላካይ ወይም ከላሚን ያማል ጀርባ ያለው ዡል ኩንዴ በብቃትም በፎርምም በፊትነስም ያለፈው የውድድር ዘመን ደረጃ ላይ አልደረሰም። ፔድሪ ቅድም እንዳነሳውት 3 የተለያዩ ጉዳቶችና ወራትን ከሜዳ ያራቁ እክሎች ገጥመውት ነበር። ራፊኛም እንደዚሁ። ሌቫንዶቭስኪ ኮንትራቱ የሚታደስለት ከሆነ በጣም ያስገርመኛል። ኮንትራቱ ቢታደስለትም የባርሰሎና ጀማሪ 9 ይሆናል የሚል ግምት የለኝም። ስለዚህ በዙሪያው ብዙ ተጫዋቾች ተጎድተው ካለፉት የውድድር ዘመናት የበለጠ ብዙ ኃላፊነት ተሸክሟል። ያንን ደግሞ በላቀ ሁኔታ አድርጎታል። በሁሉም ውድድሮች በ45 ጨዋታዎች 24 ጎሎች አስቆጥሯል። 18 የመጨረሻ ኳሶች ነበሩት። እና ፍሊክ እሱን በተመለከተ ሲናገሩ ምን ይላሉ? ለዚህ የውድድር ዘመን የባርሰሎና ድል በጣም ወሳኝ ተጫዋች ስለሚመስለኝና እስኪጎዳ ድረስ ከሁሉም የባርሰሎና ተጫዋቾች በላይ ሃንዚ ፍሊክ ብዙ የተጠቀሙበት ተጫዋች እሱ ነው። 3702 ደቂቃ ተጫውቷል። እኔ ስለ ላሚን ያማል መፈራው እሱን የደቂቃው ዶዝ ለአንድ የ18 ዓመት ልጅ ለእንደሱ አይነት ልዩ ክህሎትም ቢሆን ልዩ ተሰጥኦም ቢሆን የሚበዛ ይመስለኛል። ግን ለቡድኑ ያለውን አስፈላጊነት ደግሞ በድጋሚ ያሳየበት ነው። አሰልጣኙ ልክ እንደ የትኛው መደበኛ ተጫዋች አይደለም። ብዙ ተጫዋቾች አሉ ስለ እግር ኳስ ብዙ የሚያወሩ፣ እሱ ግን እግር ኳስን ይኖረዋል የሚል አስተያየት ሰጥተዋል። ልክ ነው። ወደ ውጭ ወጣ ይላል። ከጓደኞቹ ጋር ሲቀልድ ልታዩ ትችላላችሁ። ከሰዎች ጋር ጓደኛ ወዳጅ መሆን ይወዳል፣ ግን እግር ኳስን ይኖረዋል የሚል አስተያየት ሰጥተዋል። የውድድር ዘመኑ ሲጀምር 2024-25 የውድድር ዘመን በጣም ዲማንዲንግ የሆነ ባርሰሎና በ4 ውድድሮች የተጠመደበት እና የስፔን ብሔራዊ ቡድንም የኔሽንስ ሊግ የግማሽ ፍጻሜ ጨዋታዎች ላይ ከተሳተፈበት የውድድር ዘመን ፍጻሜ በኋላ ዓለምን ሁሉ ዞረ ማለት ይቻላል። ወደ በርሊን ሄደ። ወደ በርሊን ላይ የዓለም ሻምፒዮን ሆነ። የ2024-25 የውድድር ዘመን በጣም ረጅም የውድድር ዘመን ነበር። ከዛ እረፍት ያስፈልገኛል አለና ብዙ ቦታዎች ሄደ። ወደ አማልፊ ኮስት ሄደ፣ ወደ ኢቢዛ፣ ወደ ማርቤያ፣ ወደ ሴቪል ከሀገር ወጥቶ ደግሞ ወደ ቻይና ሻንግሃይ ለኮሜርሻል ኮሚትመንት በሚል ወደዛ ሄደ። ከዛ ደግሞ ወደ ብራዚል የእሱን ትልቁን ምሳሌውን ጀግና የሚለውን ኔይማር ጁኒዮርን ለማግኘት ወደዛ ሄደ እና ኔይማር ጠቃሚ ምክር መከረኝ ይላል። እኔ እግር ኳስን የተጫወትኩት ህይወቴን በሙሉ የእኔ የምላቸውን ሰዎች ህይወት ለመቀየር ነው እና በዛ ተሳክቶልኛል ብዬ አስባለሁ። አንተስ ብሎ ጠይቆት ነበር እና እሱ የህይወት አስተያየቱ እንዲቀየር የህይወት ፐርስፔክቲቭ እንዲቀየር እንዳደረገው ይናገራል። ግን ብዙ ዝግቦች ነበሩት እንደምታውቁት። 18 ዓመት ልጅ ነው። ስለዚህ 18ኛ ዓመት ልደቱን ባከበረበት ጊዜ የጋበዛቸው ሰዎች አኮንድሮፕላሲያ የሚባል ሁኔታ ያለባቸውን አጫጭር ሰዎች ጋብዞ፣ ይሄ ደግሞ በስፔን ብዙ ክርክር አስነስቶ ነበር። እሱ ራሱ አከራካሪ ፓርቲ ብዙ አከራካሪ ነበር። አንድ የታወቀች አርጀንቲናዊት ሙዚቀኛ ኒኪ ኒኮል ከምትባልም ጋር የፍቅር ህይወት ነበረው። እሱም ትኩረቱን በትኖበታል ምን ይባል ነበር። ግን ከዛ እንደገና ፎከሱን መልሶ አግኝቷል። የመጀመሪያው የክላሲኮ ጨዋታ ከመደረጉ በፊት አንድ ሾው ላይ ቀርቦ እዛም ላይ የተናገረው ነገር ማድሪድ ይሰርቃል፣ ከዛ በኋላ ደግሞ ኮምፕሌን ያደርጋል
ቅሬታ ያቀርባል የሚል እንደ ቀልድ ነው የተናገረው። ለነገሩ ኢባይ ላኖስ የሚባለው የሾው ሆስት የሪያል ማድሪድ ደጋፊ ነው እና የሱ ጓደኛ ነው። ስለዚህ እሱ ላይ መቀለዱ ነበር፣ ግን ታይሚንጉ ልክ አልነበረም፣ ወርዲንጉም ልክ አልነበረም፣ ፖለቲካሊ ኮሬክት አልነበረም አነጋገሩ እና በጣም ውዝግብ አስነስቶ ነበር። ከጨዋታው በኋላ እንደምታስታውሱት ካርቫሃል፣ ቪኒሽስ ብዙ ተናግረውት ነበር። በጣም መጥፎ አመት ነበር ለሱ፣ ብዙ ታወራለህ አሁን ተናገር ሲለው ሰምተን ነበር። ካርቫሃል ሶሻል ሚዲያም ላይ የሚጽፋቸው ነገሮች ብዙ አከራካሪ ነበሩ። መጨረሻ ላይ ግን ለነዛ ሁሉ ጥያቄዎች ሜዳ ላይ መልስ ሰጥቷል። ራፊኛ 23 ጨዋታ አልፎታል፣ ፔድሪ 15 ጨዋታ አልፎታል፣ ዲዮንግ 12 ጨዋታ አልፎታል። የሌቫንዶቭስኪን ጎሎች በቁልፍ ጨዋታዎች ላይ አጥቷል። ግን ሁልጊዜም ቡድኑ የሚደገፍበት ተጫዋች ሆኖ ነው የውድድር ዘመኑን ያሳለፈው። ሌሎችም በጣም አስፈላጊ ሚና የነበራቸው ተጫዋቾች ነበሩ በዚህ የውድድር ዘመን ከላሚን ያማል ባሻገር። አንደኛው ግብ ጠባቂያቸው ጆዋን ጋርሲያ ነው። በክረምት የፈጸሙት ብቸኛው ገንዘብ ያወጡበት ዝውውር እሱ ነው። በእርግጥ ማርከስ ራሽፎርድ መጥቷል። ትናንትና በጣም አስደናቂ ጎል አስቆጥሯል ብቻ ሳይሆን ወደ 30 የሚጠጋ የጎል ኮንትሪቢሽን ነበሩ በዚህ የውድድር ዘመን። ሁልጊዜ የመጀመር ዋስትና ለሌለው ተጫዋች በጣም አስደናቂ ነው። እኔ እንዲያውም የእሱን ተጫዋች ኮንትራት ምን እንደሚያደርጉትም አላቅም። ምክንያቱም እንደ ስኳድ ተጫዋች በጣም ጠቃሚ የስኳድ ተጫዋች ነበር፣ ግን አሰልጣኙ ደግሞ በወሳኝ ጨዋታዎች ላይ ፕላን ኤያቸው አይመስልም። ራፊኛ በሌለበትም ጊዜ ተመሳሳይ የፕሬሲንግ ኢንፑት ስለሌለው ሌላ ተጫዋች አሁን ትላንትና እንዳየነው በግራ በኩል ፌርሚን ሎፔዝን ነበር ያሰለፉት። ራሽፎርድ በቀኝ በኩል ነው የጀመረው። ያን ያህል ተመሳሳይ መተማመን ያላቸው አይመስለኝም ከኳስ ውጭ ባለው አፕሊኬሽን፣ ግን ጠቃሚ ተጫዋች ነው። ሌሎች ጠቃሚ ስኳር ተጫዋቾች ነበሩ። እሱ በውሰት ነው የመጣው። በጃንዋሪ ጆ ካንሴሎን በውሰት ጨምረዋል። በዝውውር ግን ያመጡት ተጫዋች የለም ግብ ጠባቂው በስተቀር። ቅድም ስለ ላሚን እያነሳው ነበር። የላሊጋ ቁጥሮቹ በ28 ጨዋታ 28 ነው። በነገራችን ላይ በሁሉም ውድድሮች ነው ቁጥሩን ያነሳሁት። ባለፈው የውድድር ዘመን በባሎንዶር ሁለተኛ ነበር ከኡስማን ዴምቤሌ ቀጥሎ። በዚህ የውድድር ዘመንም ለባሎንዶር ተስፋ ያለው ይመስለኛል። በተለይ የስፔን ብሔራዊ ቡድን በዓለም ዋንጫ እንደሚኖረው ስኬት። ፔድሪ እንደ ድሮ አይደለም በጉዳት ምክንያት፣ ግን እሱ ሲኖርና ሳይኖር ልዩነቱ በግልጽ የሚታይ ነው። በስታቲስቲክስ ደረጃ 8 አሲስቶች ሰጥቷል፣ 2 የመጨረሻ ኳሶች ያቀብሏል። ግን በቁጥሮች ልትገልጹት በሞከራችሁ ቁጥር ተጽዕኖን የምታሳንሱት ነው የሚመስለው። በጣም ትልቅ ተጽዕኖ ያለ የቡድኑ ሜትሮኖም በመሆኑ ምክንያት፣ ኮንትሮለር በመሆኑ ምክንያት እና ባርሳ እሱን በሚያጣበት ጊዜ በፍጹም ተመሳሳይ ተጫዋች አይደለም። ሌላ አንድ ማንሳት የምፈልገው ተጫዋች ግን አለ፣ ኤሪክ ጋርሲያን ሰሞኑን ብዙ እያጫወቱት ነው። የስፔን ብሔራዊ ቡድን የሉዊስ ዴላ ፉዌንቴ የስብስብ አካል ሆኖ ለመሄድ እድል ያለው ተጫዋች ነው። እንዲህ አይነቶቹን ተጫዋቾች የስዊዝ አርሚ ናይፍ ብለው ይጠሯቸዋል። የተለያየ ቦታ ላይ መጫወት የሚችል ተጫዋች ስለሆነ ማለት ነው። የመሀል ተከላካይ ሆኖ ይጫወታል፣ የአማካይ ተከላካይ ሆኖ ይጫወታል። ዡል ኩንዴ ባልነበረበት ጊዜ የቀኝ መስመር ተከላካይ ሆኖ ተጫውቷል። በተለያዩ ኃላፊነቶች ሲጫወት የቆየ ሁሉም ቦታዎች ላይ ለመጫወት የሚያስችል ዩኒቨርሳሊዝም ያለው ተጫዋች ነው። የተለያዩ ሚናዎችን የሚረዳበት መንገድ የሚደንቅ ነው። ከባርሴሎና መሪዎች መካከል እንደ አንዱ የሚቆጠርም ይመስለኛል። ጆዋን ጋርሲያን ግብ ጠባቂውን እያነሳው ነበር። ብቻኛው ብዙ ገንዘብ ያወጡበት ፈራሚያቸው እሱ ነበር። የባርሴሎና ጨዋታ ስፔሲፊክ ቲፒካል ፓርቲኩለር ነው፣ በቃ ሃይላይን ነው። ስለዚህ ግብ ጠባቂው የወጣ መጫወት አለበት፣ ግዴታ ነው እሱ እና ሙከራ ሲያድን አስደናቂ ነው። በ29 ጨዋታዎች 20 ጎል ብቻ ነው የተቆጠረበት፣ 15 ክሊንሺቶች ጨብቋል። ስለዚህ የምትለኩት ግብ ጠባቂን ሙከራ በማዳን መጠን ከሆነ ያንን በተዋጣለት ሁኔታ ያደርጋል። ብዙ አስደናቂ ሙከራዎች ያድናል። በዚህ ውድድር ዘመንም የዛሞራ አሸናፊ የሚሆን ይመስለኛል። ባለፈው ውድድር ዘመን ይሄንን አድርጎታል። የአመቱ ምርጥ ግብ ጠባቂ የሚለውን ሽልማት አግኝቷል። ስፔን ብሔራዊ ቡድን ቋሚ መሆን አለበት የሚሉ ሰዎችም ጭምራሉ። ግን የባርሴሎና ጨዋታ ደግሞ የበለጠ ቀልጣፋ ግብ ጠባቂ ከራሱ ሳጥን እየወጣ በእግር የመጫወት ችሎታ፣ ተርፍሶ የመሆን ችሎታ ያለው ግብ ጠባቂ ያስፈልገዋል። እንዲህ አይነት ግብ ጠባቂ አግኝተዋል። ፌርሚን ሎፔዝም ሌላ በጣም ወሳኝ ተጫዋች ነበር በዚህ ውድድር ዘመን። ሌቫንዶቭስኪ ቅድም እንዳነሳሁት 37 ዓመቱ ነው። ስለዚህ የጎል ዋስትና አይደለም። ፌራን ቶሬስም ሲለው ጎሎች ያስቆጥራል፣ ሲለው ይቀዘቅዛል እና ሌላ የጎል ሶርስ ያስፈልጋቸው ነበር። ይህንን አድርጓል ፌርሚን ሎፔዝ በዚህኛው የውድድር ዘመን 9 አሲስቶች ሰጥቷል፣ 6 ጎሎች አስቆጥሯል። ከአንዳንድ አጥቂዎች በላይ ነው በዚህ ውድድር ዘመን ያስቆጠረው። ኤክስፕሎሲቭ ነው፣ በፕሬሲንግ ጊዜ አግሬሲቭ ነው፣ አጨራረሱ በጣም ወሳኝ ነው፣ የትልልቅ ጎሎች አስቆጣሪ ነው። ስለዚህ እነዚህን ተጫዋቾች ሚና መጥቀስ የሚገባ ይመስለኛል። በድጋሚ ሪፐርፐዝ ያደረጉት ጄራርድ ማርቲን፣ ፓው ኩባርሲ አይነት ተጫዋቾችም ጥሩ ሲዝን አሳልፈዋል። ስለዚህ የሃንዚ ፍሊክ ቡድን የሚገባውን የላሊጋ ክብር ትላንትና በስፔን የእግር ኳስ ካሌንደር ውስጥ ትልቁን ጨዋታ በማሸነፍ ጭምር አሳክቶታል። ሰዓት ሞልቶ መተኛት
ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።